በስ ዛሬ በሳቅ ነው ወይስ በምንድን ነው የሚገባው? ዘምዘም አለይቱ አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ ቤተሰቦች የምወዳችሁ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ጉድ 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 ያሰኛል፣ ጉድ ያሰኛል፣ እንደው ጉድ ያሰኛል። ቤተሰብ እንጋራችሁ እንግዲህ ሄርሜላ እንዴት ታገተ ታውቃላችሁ? ታግታ ነበረ። አሁን ሄርሜላ ታግታ ነበረ። ምን እንደገና የመታገቷ ሲገርመን አረገዝኩኝ ብላ መጣች። አብርሽ ለቅሶ በለቅሶ አልቅሶ ፈርጥጦ እንደ ጥጃ ሮጦ ጠፋ ማለት ነው። እውነቴን ነው የምነግራችሁ። እና እንግዲህ ሄርሜላ አብርሽን አርግዣለሁ አለችው። እሱ ደግሞ በለቅሶ እና በሩጫ አስነካው። ታዲያ እንግዲህ ምን ይደረግ? ሴትና ወንድ አንድ ላይ ከሆነ ሴትና ወንድ ከተጋባ መረገዝ ይቀራል ብላችሁ ታስባላችሁ? እኔ የምለው ወንዶች ግን መጀመሪያ ሽሪ አለሁልሽ፣ ሞትኩልሽ፣ ሄርኩልሽ ትሉና አረገዝ ሲሏችሁ የምትሸሹት ነገር ነው የሚገርመው። አንዳንድ ወንዶች ምን ችግር አለው ታዲያ የወለደሃ ልጃችን እናሳድጋለን የሚል ወንድ አለ። አንዳንዱ ደግሞ እንዴት ታረግዣለሽ፣ እንዴት ትወልጃለሽ፣ ለምን አረግሽ፣ ለምንድን ነው የምትወልጂው የምትሉ ወንዶች አላችሁ። ለምን መጀመሪያ እኮ ይሄን ነገር አትውለጂ፣ አታርግዢ፣ አትውለጂ ማለትን ካሰባችሁት መጀመሪያ ማን ተጠጋለኝ አለ። መስማማት እኮ ነው። ካልፈለክ መጀመሪያ ከተረገዘ በኋላ አርግዣለሁ ሲሉ እንባችሁ ከሚወርድ ከምታለቅሱ ከምትሮጡ መጀመሪያ ማሰብ። ዶክተር ምን ይላል መሰላችሁ? ካሞ ከመሟቀቅ አስቀድሞ መጠንቀቅ ይላል አይደለ? እና እባካችሁ ወንዶች አርግዣለሁ ትሏችሁ አታለቃቅሱ። መጀመሪያ ስትደሰት የቆየኸውን በኋላ አርግዣለሁ ሲልህ ማን አርግጅልኛለሽ፣ እኔ ምን አሻኝ፣ እኔ ምን አገባኝ ብለህ ሴቶች ቅስም አትስበሩ። እና አብርሽ ምን ሊበቃህ ነው? ከሩታ አንድ ወንድ ልጅ ወልደሃል፣ ከሄርሜላ ደግሞ አንድ ሴት ልጅ ትወልዳለህ። ኸላስ ጥሩ ነው። ሀብት እንደዚህ ነው። እና አርግዣለሁ ሲሏችሁ አትናደዱ፣ አትሳደቡ፣ አታልቅሱ፣ አታለቃቅሱ። ርዝቁን ምን አላህ ይዞ ነው፣ ርዝቁን ይዞ ነው የሚመጣው። እና ሄርሜላ አርግዛለች ይላችኋል ወዶች። ጉድ ያሰኛል። እንግዲህ አርግዣለሁ ስትለው ነው አርግዘሻል? አዎ። እንባው ዱብ አለ። ከዛ ምን አለ? እንደ ደራርቲቱ ድል እንኳን አገር ልታስጠራ ነው የምትሮጠው። ሮጠ። ማን ያዘው? አላያችሁትም? ማን ያዘው? አርግዣለሁ ስትለው እንደው ሩጫን እኔ አጉሎ ንፋስ አንስቶ ይዞት ነው የሄደ መሰለኝ ሲሮጥ። እና አርግዣለሁ ሲሏችሁ ወንዶች አትነጫነጩ። እሺ ብላችሁ ተቀበሉ። መጀመሪያ አይዞሽ፣ አለሁልሽ፣ ሞኩልሽ፣ ሄርኩልሽ፣ ወደድኩሽ፣ ፈቀድኩሽ ስትሉ በኋላ ላይ አረገዝኩሽ ሲሏችሁ ጥላችሁ ገሰሽ የምትሉ ወንዶች አላህ ያስተካክላችሁ፣ አላህ ይዳስታችሁ። ጥሩ አይደለም። መተሳሰብና መደጋገፍ መኖር አለበት። እሺ እንጂ እኔም ቸገረኝ ብላችሁ መሮጥና መሄድ ይሄ አግባብ አይደለም እናንተ። እና እንግዲህ ይሄንን ነው ሩታ ምን እንዳለች አታወቀም ገና እላችኋለሁ ውድ ቤተሰቦቼ። አዎ እንግዲህ ሄርሜላዬ ውለጁ ታግተሽ ስናለቀስ ነበረ። የትገባችብን እህታችን የትገባችብን ብለን ታግተን ሪኡ ስትል ስንል ነበረ። አሁን መጣሽልን ደግሞ አርግዣለሁ ብለሽ ይዘሽልን መጣሽ። እንኳን አረገሽ፣ ጥሩ ነው። ውለጁ፣ ልጅ ጥሩ ነው፣ ልጅ ጸጋ ነው። እሺ እና ይሄ ነው እላችኋለሁ። ለማንኛውም ይመቻችሁ።